شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته. ባለፈው የተማርነው አሽራል አዋኺርን ነበር የተማርነው የመጨረሻዎቹ 10ቱ ቀናቶች ወይም ደግሞ 10ቱ ሌሊቶች የረመዳን እነሱን ነበር ያየነው። ከነዛ ውስጥ ምን አለ አሽራል አዋኺር ላይ ነብያችን ሰለላሁ ዐለይሂ ወሰለም በሌላው ጊዜ የማይተጉትን በአሽራል አዋኺር በጣም ይተጉ ነበር። ያኔ ነብዩ በማንኛቸውም ጊዜ ይተጋሉ፣ ግን አሽራል አዋኺር ላይ በጣም የበለጠ ይተጉ ነበር በኢባዳ ማለት ነው። አንዱ ለየት የሚያደርገው እሱ ነው። ሌላው ደግሞ ከሚስቶቻቸው ይርቁ ነበር። ሚስቶቻቸውንም ለኢባዳ ህያው ያደርጉ ነበር፣ ይቀሰቅሷቸው ነበር። ከሚስቶቻቸው ይርቁ ነበር ማለት ነው። ያኔ ከሚስቶቻቸው ጋር አብረው ጊዜን አያሳልፉም ማለት ነው አሽራል አዋኺር ላይ። ሌላው ደግሞ ምንድነው ኢቲካፍ ይቀመጡ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሽራል አዋኺር ላይ። ነብዩ ከሞቱ በኋላ ሚስቶቻቸው እነዚሁ አሽራል አዋኺርን ኢቲካፍ ይቀመጡ ነበር። ይሄ እንግዲህ ለአሽራል አዋኺር ያለውን ቦታ ነው የሚያሳየው። ሌላው ደግሞ አሽራል አዋኺር ላይ ያለው ምንድነው ለይለቱል ቀድር አለች። ለይለቱል ቀድር ዋናው የሁሉ ኢጅቲሃድ ልፋት ትጋት የሚደረገው የሁሉ ኢባዳ ላይ የሚጠነከረው ለይለቱል ቀድርን ፍለጋ ነው። ምክንያቱም ለይለቱል ቀድር አሽራል አዋኺር ላይ ነው ያለችው። በተለይ ደግሞ ከአሽራል አዋኺር ላይ የዊትር ቀናቶች ውስጥ ነው ያለችው ማለት ነው። ለይለቱል ቀድር ብዙ ትሩፋቶች አሏት። ከዛ ውስጥ የመጀመሪያው እሷ የተባረከች ሌሊት ናት፣ በበረከት የተሞላች ሌሊት ናት ማለት ነው። ሁለተኛው ደግሞ ለይለቱል ቀድር ለየት የሚያደርጋት ከአንድ ሺህ ወር ኢባዳ ትበልጣለች ማለት ነው። ለይለቱል ቀድር ውስጥ የሚሰራ ኢባዳ ከአንድ ሺህ ወር ኢባዳ ይበልጣል ማለት ነው። ያ ምንድነው 83 ከዓመት ከ4 ወር ኢባዳ ማለት ነው። ያኔ አንድ ሰውዬ አንድ ቀን ወይም አንድ ለይለቱል ቀድር በደንብ ካገኘ አንድ ሰውዬ 83 ዓመት ኢባዳ ካደረገው ይበልጣል ማለት ነው። ሌላው ደግሞ ለይለቱል ቀድር ለየት የሚያደርጋት መላኢካዎች ጅብሪልን ጨምሮ ወደ ምድር ይወርዳሉ ማለት ነው። እንደዚሁም ደግሞ ለይለቱል ቀድር ፈጅር እስከሚወጣ ድረስ ሰላም የሆነች ሌሊት ናት ማለት ነው። ስለዚህ ለይለቱል ቀድር ያው ወይ ደግሞ አሽራል አዋኺር በዚህ አሁን በዘርዘርናቸው ነገራቶች ይለያሉ ማለት ነው። እንደዚሁ ደግሞ አሽራል አዋኺር አመት ውስጥ ካሉ ሌሊቶች ውስጥ በላጭ የሚባሉ ሌሊቶች ናቸው ማለት ነው አሽራል አዋኺር። ስለዚህ ያው ይሄን ያከልካልኩኝ ወደ ዛሬው ሲልምጣ ዛሬ የምንማረው ኢንሻአላህ ረመዳንና ቁርአን የሚል ነው። ረመዳንና ቁርአን ረመዳን ሸህሩል ቁርአን ይላል። ረመዳን የቁርአን ወር ነው ይላል። ኢንሻአላህ እስከ መጨረሻው ድረስ በደንብ አዳምጡኝ። እኔ በጣም አንገብጋቢ ወሳኝ የሆነ ርዕስ ስለሆነ ማለት ነው። እዚህ ጋር ብዙ ርዕሶች ይነሳሉ። አንድ 5 6 የሚሆኑ ርዕሶችን እናነሳለን ማለት ነው። ሁሉንም በደንብ አዳምጡኝ እስከ መጨረሻው ድረስ። ረመዳን ሸህሩል ቁርአን ረመዳን የቁርአን ወር ነው ይላል። አወለን የመጀመሪያው ይላል ረመዳን ማለት هو الشهر الذي أنزل فيه القرآن ቁርአን የተወረደበት ወር ነው። ቁርአን የተወረደበት ወር ነው። ስለዚህ ቁርአን የተወረደበት ወር መሆኑ ራሱ ትልቅ ያደርገዋል ማለት ነው ረመዳንን። قال الله تعالى الله على شهر رمضان يا رمضان ወር ማለት እኮ الذي أنزل فيه القرآن ቁርአን የተወረደበት ታላቅ ወር ነው። هدى للناس ለሰዎች መመሪያ ሊሆን ዘንድ ማለት ነው። ቁርአን የተወረደው ለሰዎች መመሪያ እንዲሆን ነው። ሐቅና ባጢልን የሚለዩበት በይናት ግልጽ የሚያደርጉበት እንዲሆን ነው ማለት ነው። ስለዚህ فعلى المسلم በሙስሊም ላይ ينبغي ያስፈልጋል ማለት ነው አየጅተሂደ ሊለፋ ሊተጋ في تلاوة القرآن ቁርአንን በማንበብ ላይ ማለት ነው። وختمه እንደዚሁ በማክተምም ላይ የቁርአን እየቀራ ተተሎ ማክተም አለበት ማለት ነው። في هذا الشهر በዚህ ወር ላይ ማለት ነው። አክተረ ብዙ ጊዜ ማለት ነው። من غيره ከሌላዎቹ ወራቶች በበለጠ ማለት ነው። በሌላዎቹ ወራቶች እየቀራ ከሚያከተመው በበለጠ በዘነኛው ወር ብዙ ጊዜ ሊያከትም ይገባዋል ማለት ነው። ስለዚህ የመጀመሪያው ምንድነው ረመዳን የቁርአን ወይም ደግሞ ቁርአን የወረደበት ታላቅ ወር ነውና በቁርአን በደንብ ጊዜያችንን ልናሳልፍ ይገባል ማለት ነው። በቁርአን ጊዜያችንን ልናሳልፍ ራሳችንን በቁርአን ልናጨናንቅ ቢዝናረግ ይገባል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ሁለተኛው አለል ሙስሊም በሙስሊም ላይ አየተአደበ አደብ ማድረግ አለበት። ከቁርአን ጋር አደብ መጠበቅ አለበት ማለት ነው። ቁርአን ሲቀራ የሚጠብቃቸው አደቦች አሉ።
እየተአደበ አደብ ማድረግ አለበት። ቢአዳብ ቲላወት القرآن ቁርአን ሲነበብ በሚደረገው አደብ ማለት ነው። ለምሳሌ እንደ ውዱ ማድረግ። ለምሳሌ ሰውየው ቁርአን ሲቀራ ከመቅራቱ በፊት መጀመሪያ ውዱ ማድረግ አለበት ማለት ነው። በውዱ ቁርአን መቅራት አለበት። አንዱ አደብ ይሄ ነው። ሁለተኛው አደብ ኢስቲቅባሉ ቂብላ፣ ወደ ቂብላ መዞር አለበት። ወደ ቂብላ ዞሮ ቁርአን መቅራት አለበት ማለት ነው። ሌላው ሲዋክ ማድረግ አለበት። ከመቅራቱ በፊት መጀመሪያ ሲዋክ ማድረግ አለበት። ምክንያቱም ቁርአን ሲቀራ መላእክቶች ያዳምጡታል። መላእክቶች ወደሱ ቀረብ ብለው ቁጭ ብለው ያዳምጡታል። የተለያዩ ጂኖች ብዙ ነገራት የሚያዳምጡ ስላሉ አፉ ንጹህ መሆን አለበት። ያኔ ታፉ ውስጥ የሚደብር ሽታ መውጣት የለበትም። እንደዚሁም ደግሞ ጥርስ ውስጥ የሆነ ነገር ምግብ የተለያየ የሆነ ነገር ካለ ቁርአን ሲቀራ ቢዚ እንዳያደርገው አፉ ንጹህ መሆን አለበት ማለት ነው። ፍሪ ሆኖ ቁርአን መቅራት አለበት። ሌላው ደግሞ ወተዓውዙ ቢላሂ ሚነሽ ሸይጣን ረጂም ከመጀመሩ በፊት መጀመሪያ አውዙ ቢላሂ ሚነሽ ሸይጣን ረጂም ብሎ መጀመር አለበት፣ ከሰይጣን ተጠብቆ ማለት ነው። ቃል አላሁ ተዓላ አላህ አለ ፈኢዛ ቀረአተል ቁርአንን ስትቀራ ፈስተዒዝ ቢላህ በአላህ ተጠበቅ ይላል። ሚነሽ ሸይጣን ረጂም ከዛ ከሰይጣን ማለት ነው። አረጂም የተቀጠቀ በአላህ እርግማን የተቀጠቀጠው የሆነው ወይም የተወገረ የሆነው ማለት ነው። በአላህ እርግማን ከተወገረው ሰይጣንም ራስን ተጠበቅ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ፈኢዛ ቀረአተል ቁርአን ስትቀራ ፈስተዒዝ ቢላህ አውዙ ቢላሂ ሚነሽ ሸይጣን ረጂም ብለህ ጀምር ማለት ነው። ስለዚህ ሁለተኛው ምንድነው? አንድ ሰው የቁርአን ሲቀራ አደብን መጠበቅ አለበት። ውዱ ማድረግ፣ ወደ ቂብላ መዞር፣ አፉን ሲዋክ በማድረግ አውዙ ቢላሂ ሚነሽ ሸይጣን ረጂም በማለት ማለት ነው። ثالثا ሶስተኛ ሊተኩን ቲላወተከ ሊልቁርአን ቢቀልቢን ሓዲሪን ኻሺዒን ሙተደብሪን ሊማዓኒህ ቁርአን በምቀራበት ሰዓት ሶስተኛው ቢቀልቢን ሓዲር በተሰበሰበ አንደበት ወይም ልብ ይሆን ማለት ነው። ልብ ተበታትኖ የተለያየ ነገር እያሰብክ ሳይሆን እያስተዋልክ ሳይሆን ልብ ሰብሰብ ባለ አንደበት መሆን አለበት። ኻሺዒን ማለት ደግሞ በተናነሰ ልብ፣ ፍርሃት በተሞላው ልብ ማለት ነው። ኹሹዕ በተሞላው ሙተደብሪን ደግሞ እያስተነተንክ እያስተዋልክ ሊማዓኒህ የቁርአን ማዕናውን ስቀራ እዚህ ቦታ ስለ ጀሃነም እያወራህ ነው፣ እዚህ ቦታ ስለ ጀነት እያወራህ ነው፣ እዚህ ቦታ ስለ ቂሳ እያወራህ ነው። ብቻ ቁርአን ስትቀራ ማዕናውን እያስተዋልክ እያስተነተንክ ተደቡር እያልክ ነው የምቀራው። ዝም ብለህ ባፍህ ብቻ ኢነላሃ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን እያልክ ባፍህ እየቀራህ ሌላ ነገር በልብህ እያሰብክ መሆን የለበትም ማለት ነው። ምላስም እንደሚቀራው ልብህም አብሮ መቅራት አለበት ማለት ነው፣ እያስተዋለ እያስተነተነ። ቃል አላሁ ተዓላ አላህ አለ ኪታቡን አንዘልና ይህ ኪታብ እኮ ነው አለ። ኪታቡን ይህ ኪታብ ይሄን ቁርአን ነው። አንዘልናሁ ኢለይክ ወደ አንተ ያወረነው ቁርአን ነው። ሙባረኩን የተባረከ በበረከት የተሞላ በረካ ያለው ቁርአን ነው። የሚሆነው ሊደበሩ እንዲያስተነትኑ ነው፣ እንዲያስተውሉ ማለት ነው። አያቴ አንቀጾቹን እዚህ ቦታ ስለ ጀሃነም ነው። ስለ ጀሃነም ሲያወራ ልብ ይፈራል፣ ትደነግጣለህ። ከጀሃነም አላህ ሱብሓነሁ ወተዓላ እንዲያድነህ ትመኛለህ፣ ዱዓ ታደርጋለህ በመሃል። ስለ ጀነት ሲያወራ ደግሞ ጸጋዎቹን ኒዕማዎቹን ስታይ መልካምን ነገር ትመኛለህ፣ ያንን ነገር ጀነትን ትለምናለህ። እንደዚህ እያልክ ማለት ነው። ስለ ቂሳ ስለ ታሪክ ሲያወራ ደግሞ ስለ ዩሱፍ ቂሳ፣ ስለ ሙሳ ስላለፉ ክስተቶች ሲያወራ ከዛ ላይ ደግሞ ትምህርት ትወስዳለህ ማለት ነው። በዚህ መልኩ ማለት ነው። ወሊየተዘከረ እንዲመከር ነው ኡሉል አልባብ የውስጥ ልብ ባለቤቶችም እንዲመከሩበት እንዲገሰጡበት ነው ይሄን ቁርአን ያወረነው ይላል። ስለዚህ የልብ ባለቤቶች የውስጥ ልብ ያላቸው ሰዎች በዚህ በቁርአን ይመከራሉ፣ ይገሰጣሉ ማለት ነው። ስለዚህ ቁርአን ስንቀራ ምን ያስፈልጋል? ተደቡር ያስፈልጋል። አፈላ የተደበሩ ቁርአን ይላል አላህ ሱብሓነሁ ወተዓላ። ቁርአንን አያስተነትኑም? ቁርአን ሲቀሩ ማዕናውን እያስተዋሉ ተደቡር እያደረጉ አይቀሩም? አማላ ቁሉቢን አቅፋሉሃ አሊያ ልቦቻቸው ታሽጓልን ይላል። ልቦቻቸው ላይ ተደቅድቆባቸው ተዘግቶባቸዋል። ለምን ቁርአን የማያስተውሉት የማያስተነትኑት ይላል። ስለዚህ የሚፈለገው ቁርአን ሲቀራ ቁርአን መቅራቱ ብቻ ሳይሆን የሚፈለገው ተደቡርም ይፈልጋል፣ ማዕናውን ማስተዋል ማለት ነው። ሶስተኛው ይሄ ነው። አራተኛ ራቢዓን ዩስተሐቡ ተርቲሉል ቁርአንን ስንቀራ ቀስ ብለን ረጋ ብለን በተርቲል በተጅዊድ መቅራት ይወደዳል ማለት ነው። ወቲላወቱ ቢተአኑን ወቢዱን አጀላ ሳንቸኩል ረጋ ብለን መቅራት ያስፈልጋል ማለት ነው። ቃል አላሁ ተዓላ ሊረሱሊሂ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ለነቢያችን ምን አላቸው? ወረቲሊል ቁርአነ ተርቲላ ቁርአንን ስታነብ ረጋ ባለ አንደበት ቀስ ብለህ በተጅዊድ አንብብ አላቸው ማለት ነው። ከማ ይስተሐቡ እንደዚሁም ደግሞ እንደሚወደደው ሁሉ ተዝይኑ ሶውት ድምፅን ማሳመር፣ ቁርአንን ስንቀራ ድምፃችንን ማሳመር ይኖርብናል። እንደ ቂራአተል ቁርአንን ስንቀራ ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነቢያችን አሉ ለይሰ ሚና ከኛ አይደለም መን ለም የተገነ ቢልቁርአን በቁርአን ድምፁን ያላስዋበ ያላሳመረ ማለት ነው።
ያኔ ከኛ ማለት እኛ ድምጻችን እናሳምራለን ያኔ ካፊር ነው ለማለት ሳይሆን ያኔ እንደኛ አይደለም እኛ ቁርአን ስንቀራ እያሳምር ነው የምንቀራውና ከኛ አይደለም እያሉ ነው። ስለዚህ አንድ ሰው ቁርአን ሲቀራ ድምጹን በደንብ ማሳመር አለበት ማለት ነው። وقال صلى الله عليه وسلم ነብያችን አሉ ዘየኑል ቁርአንን አስውቡት አሉ بأصواتكم በድምጾቻችሁ ቁርአንን አስውቡት አሉ فإن الصوت الحسن ጥሩ የሆነ ድምጽ አሉ የዚዱል ቁርአንን ይጨምራል ሁስና ውበትን ይጨምራል ማለት ነው። አንዳንድ ሰው በሚያምር አንደበት ቁርአን ሲቀሩ ልብ ውስጥ ይገባል። በቃ ሳታስበው ልብ ውስጥ ይገባና ልብ ፍራቻ ነገር ልብ ጥብ ይላል፣ ልብ ይርሳል ማለት ነው። ስለዚህ በሚያምር አንደበት ቁርአን ሲቀራ ልብ ውስጥ ያለው ራሱ ይሄ ገፍላ፣ የዝንጉነት፣ ችለተኝነት ይሄኔ ከውስጥ ይወገዳል ማለት ነው። ልብ ህያው ይሆናል። ልክ አንዴ ደረቅ የሆነ ምድር ዝናብ ሲዘንብበት እንዴት ነው ምድር ሁሉ በቁርአን ታበቀላለች፣ ከዛ መሬቱ እንዳለ አረንጓዴ ይሆናል። ልክ ቁርአንን በተደብር በሚያምር ድምጽ ሲቀራ ልብህ ያብባል ማለት ነው። ይረጥባል፣ ልብህ አረንጓዴ ይሆናል ማለት ነው። ስለዚህ ቁርአን ስንቀራ በሚያምር ድምጽ መቅራት አስፈላጊ ነው ማለት ነው። ሌላው ደግሞ ምንድነው? ኻሚሰን አምስተኛው ኢዛ መረ القارئ አንድ ቁርአን የሚቀራ ሰው ሲያልፍ ቢአያቲን በአንቀጾች ውስጥ ሲያልፍ ፊሃ ዚክሩል ጀነ ስለ ጀነት የሚያወራ አንቀጽ ሲጠቀስ ሰአለ አላህ አልጀነ ጀነት ይጠይቃል። ስለ ጀነት ሲያወራ ማለት ነው። ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ እያለ ወከዋዒበ አትራባ ወከእሰን ዲሃቃ ላ የስመዑነ ፊሃ ለግወን ወላ ኪዝ እንደዚህ ስለ ጀነት ጸጋ ሲወራ ሲያይ ጀነትን ይመኛል፣ ጀነትን ይጠይቃል ማለት ነው። ሰአለ አላህ አልጀነ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ እንደዚህ አይነት አንቀጾችን ሲቀራ ጀነትን ይጠይቃል ማለት ነው። ወኢዛ መረ ቢአየትን እንደዚሁ ደግሞ በተቃራኒ ደግሞ በኋላ አንቀጽ ሲያልፍ ፊሃ ዚክሩ ናር ስለ ጀሃነም የሚያወራ ማለት ነው። ኢነል ሙጅሪሚነ ፊ ዐዛቢ ጀሃነመ ኻሊዱን ማ ሰለከኩም ፊ ሰቀር እንደዚህ ስለ ጀሃነም የሚያወራ አንቀጽ ዘንድ ሲደርስ ደግሞ ኢስተዓዘ ቢላሂ ሚንሃ በአላህ ይጠበቃል። አላሁመ አጅርኒ ሚነናር አላሁመ አጅርኒ ሚነናር አዑዙ ቢላሂ ሚነናር እያለ በአላህ ሱብሓነሁ ወተዓላ ይጠበቃል ማለት ነው። እንደዚሁ ስለ ረሕመት የሚያወራ አያ ሲያልፍ አላህ ሱብሓነሁ ወተዓላ ረሕመትን ይጠይቃል። ስለ ተስቢህ አንቀጽ ሲቀራ አላህን ያጸዳል፣ ሱብሓነላህ ይላል ማለት ነው። ስለ ስጁድ የሚያስወርድ ቦታ ሲደርስ ስጁድ ይወርዳል። ብቻ ከቁርአን ጋር ነው አብሮ የሚሄደው። ሙሉ ልቡ፣ ሰውነቱ፣ በአጠቃላይ አንደበቱ ከቁርአን ጋር አብሮ እኩል ይጓዛል ማለት ነው። ስለዚህ አምስተኛው ምንድነው? ቁርአን ሲቀራ የሆነ ዝም ብሎ መቅራት ብቻ አይደለም። ስለ ጀነት ሲያወራ ጀነትን ይጠይቃል። ስለ ጀሃነም ሲያወራ ከጀሃነም አላህን ይጠብቀው፣ አላህን ይማጸናል። በዚህ መልኩ ነው ቁርአን የሚቀራው ማለት ነው። ሳዲሰን ስድስተኛ የንበጊ ሊሳኢም ለአንድ ጾመኛ ያስፈልጋል ማለት ነው። አየተዳረሰል ቁርአንን መማማር መቀራራት ማለት ነው ተጓደኛ ጋር ማዕጠለበት ዒልም ከዕልም ተማሪዎች ጋር ዕልም ከሚፈልጉ ተማሪዎች ጋር ወማህሊ ቤት ከቤተሰብ ጋር ሊየፍሃሙ መዓኒሂ ወአሕካሚ ማዕናውን ለመረዳት አሕካሙን ለመረዳት ቁርአንን አብሮ መቀራት መደማመጥ ማለት ነው። አንተ ትቀራለህ፣ ሌሎቹ ያዳምጣሉ፣ እነሱ ይቀራሉ፣ አንተ ታዳምጣለህ። ተራ በተራ እንደዚህ መማማር መቀራራትም ያስፈልጋል ማለት ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የሚያደርጉት ስለነበር ማለት ነው። ፈዓን ኢብኒ አባስን ከኢብን አባስ ተዘግቦ ረዲየላሁ ዐንሁማ ቃለ አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ። አጅወደ ናስ ከሰው ሁሉ በጣም ፈጣን ነበሩ። ወካነ አጅወደ ማ የኩኑ ፊ ረመዳን በረመዳን ደግሞ በጣም የበለጠ ፈጣን ይሆናሉ። በጣም ቸርና ፈጣን ይሆናሉ ማለት ነው። ሒነ የልቃሁ ጅብሪል በሚገናኛቸው ሰዓት ማለት ነው። ወካነ ጅብሪል ደግሞ ነበር የልቃሁ ነብዩን ይገናኛቸው ነበር ፊ ኩሊ ሌላ ምን ረመዳን በየሌሊቱ ረመዳን ላይ ማለት ነው። በየሌሊቱ ሁሌ ማለት ነው 29ንም ወይም 30ንም ሌሊት ረመዳን ሌሊቱን ጅብሪል ከነብዩ ጋር ይገናኝ ነበር። ፈዩዳሪሱል ቁርአን አብረው ይቀሩ ነበር። ምንኛ የሚያምር ጀማዓ ነው። ጅብሪልና ነብዩ አብረው ቁጭ ብለው ቁርአን ሲቀሩ ሲደማመጡ በጣም ደስ የሚል መውቂፍ ነው። ወላሂ በጣም ደስ የሚል ነው። ስለዚህ ቁርአን አብሮ መቀራራት ያስፈልጋል ማለት ነው።
ፈለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሒነ የልቃሁ ጅብሪል ሲገናኛቸው አጅወደ ቢልኸይር በመልካም ነገር በጣም ቸርና ፈጣን ነበሩ። ሚን ሪሒል ሙርሰላ ከተላከቸው አውሎ ነፋስ የበለጠ ማለት ነው። ረዋሁል ቡኻሪና ሙስሊም ዘግበውታል። ስለዚህ አንድ ሰው የቁርአን ሲቀራ በረመዳን ላይ አሁን በጠቀስናቸው አዳቦች ውስጥ መቅራት አለበት ማለት ነው። አንደኛ ውዱ በማድረግ ወደ ቂብላ በመዞር ሲዋክ በማድረግ እንደዚሁ ደግሞ ልቡን ሰብሰብ አድርጎ ኹሹዕ በተሞላበት አንደበት እያስተነተለ ማዕናውን እያስተዋለ እንደዚሁ ደግሞ ሲቀራ ደግሞ ረጋ ብሎ በተጅዊድ ቀስ ብሎ መቅራት ያስፈልጋል። እንደዚሁ ደግሞ ድምጡን አሳምሮ ቆንጆ በሆነ ድምፅ ውብ አድርጎ ልክ እንደ ሙሰል አሽዓሪ ነቢያችን ሰለላሁ ዐለይሂ ወሰለም ለቀድ ኡቲተ ሚዝማር ሚን መዛሚሪ አሊ ዳውድ እንዳሉት ማለት ነው። በዛ መልኩ ረጋ ብሎ ቀስ ብሎ በተጅዊድ ቁርአንን በአማረ ድምፅ መቅራት ያስፈልጋል። እንደዚሁ ደግሞ ቁርአን ሲቀራ ደግሞ ዝም ብሎ መቅራት ሳይሆን ከቁርአን ጋር አብሮ እኩል መሄድ አለበት ማለት ነው። ስለ ጀነት ሲያወራ ጀነትን ይጠይቃል። ስለ ጀሃነም ሲወራ ከጀሃነም ይጠበቃል። በዚህ መልኩ ማለት ነው። እንደዚሁ ደግሞ ቁርአንን በረመዳን ብቻውን ብቻ መቅራት ሳይሆን ከጓደኛ ጋር፣ ከሚስት ጋር፣ ከልጆች ጋር፣ ከቤተሰብ ጋር ጭብላ ቁርአንን መማማር መቀራራት ያስፈልጋል ማለት ነው። ስለዚህ ያው የዛሬው ትምህርት ይሄን ይመስላል። ኢንሻአላህ አላህ Subhanahu Wa Ta'ala ያገራለን። ኢንሻአላህ አላህ ያገራለን። ቁርአንን አሁን እዚህ ጋር በዝርዝር ነው መልኩ እንድንቀራ አላህ Subhanahu Wa Ta'ala ያገራለን። አላህ ይወፍቀን። اللهم وفقنا لما تحب وترضى يا حي يا قيوم። እንግዲህ እነኝህን እስካሁን የጠቀስናቸውን 6 አዳቦችን ጠቅሰናል። እነኝህ 6 ነገራቶችን ጠብቀን በስነ ስርዓት የምንቀራ አላህ ያድርገን። ረመዳንም እንግዲህ ወደ መገባደጃው እየተቃረበ ነው። ያው ትናንትና ረመዳን መቼ በገባ እያለ ስንጠብቅ አሁን ያው ድንገት ገባ። አሁን ደግሞ ሳናስበው ድንገት ሊወጣብን ነው። 4 ቀን 5 ቀን ብቻ ነው የቀረው። 5 ቀን 6 ቀን ብቻ ነው የቀረው። አላህ Subhanahu Wa Ta'ala የቀሩትን ቀናቶች ደግሞ በአግባቡ ጾመን በኢባዳ ጠንክረን በተለይ ቁርአን በመቅራት በደንብ ጠንክረን በተለይ ለይለቱል ቀድር እንግዲህ ያው በዋናነት የሚጠበቁባቸው ሌሊቶች ገና አሉ። አሁን ኢንሻአላህ ዛሬ ማታ አሁን የሚመጣው ማታ ራሱ 25ኛው ሌሊት ነው። እንደዚሁ ደግሞ 27ኛው አለ 29ኛው እነሱንም በደንብ በኢባዳ ሌሊቶቹን ህያው አድርገን ዱዓ እያደረግን የሰው ልጅ ብዙ ሀጃ አለው። ሀጃውን አላህ እንዲያወጣለት ዱዓ በማድረግ በኢባዳ በመጠንከር የቀሩትን ቀናቶች በደንብ በሚያምር ሁኔታ ማሳለፍ ያስፈልጋልና አላህ ይወፍቀን። አላህ Subhanahu Wa Ta'ala ነቃ ያድርገን ገፍላ ነው ከችለተኝነት ከአሉባሌ ነገር አላህ Subhanahu Wa Ta'ala ነቃ ያድርገንና ወደ መልካም ነገር አላህ Subhanahu Wa Ta'ala ይመለሰን ለማለት ወዳለሁኝ። اللهم تقبل صيامنا اللهم تقبل صيامنا اللهم تقبل صيامنا اللهم انصر إخواننا في كل مكان اللهم انصرهم في فلسطين وفي غزة وفي اليمن وفي الشام وفي السودان وفي كل مكان يا حي يا قيوم ويا أكرم الأكرمين وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.